ሰላም ጤና ይስጥልን። የተወደዳችሁ የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያልን እንግዲህ በአብርሃምና በሩታ ዙሪያ የተለመዱ መረጃዎቻችንን ወደ እናንተ ማድረሳችንን እንቀጥላለን። ውድ ቤተሰቦቼ እንግዲህ ነገሮች አሁን በአብርሃምና በሩታ ዙሪያ ትንሽ ለመስማማት የሚጣሩበት ሁኔታዎች እየተፈጠሩ ነበረ። ኤፍሬምና ሩታ እንግዲህ የቻሉትን ነገር ሁሉ እየሞከሩ ይገኛሉ። በተለይ አብርሃም ላይ የተደረገው ከነበረው ሁኔታ ጋር አንጻር ሩታ ልጃቸውን ሁሉ ነገር ረስቶ በትናንትናው ዕለት እንግዲህ ልጁን ማሳደግ የሚችሉበትን ነገር በተደጋጋሚ አብርሃምን ለማናገር እንደሞከረችው ነበረ። ነገር ግን ምንም ነገር የተሳካበት ሁኔታ የለም። በዛም ዙሪያ እንግዲህ ቡዜም አንዳንድ ነገሮችን መናገሯን ተመልክታችኋል። በቡዜ በኩል እንግዲህ አዲስ የተሰማ መረጃ አለ። ውድ ቤተሰቦቼ የመጨረሻውን እንግዲህ ከዚህ በፊት እንዳጋሯችሁ ብዙ መረጃዎችን ቡዜ እየደረሷት እንደነበረ ገልጭላችኋለሁ። እሱ ጉዳይ ላይ እንግዲህ አዲስ መረጃ አለን። እንዲሁም አንድ ሰው ያልታወቀ ሰው ማንነቱ በምንም ያልተረጋገጠ ሰው ለአብርሃም አንድ መረጃን ሹክ እንዳለውም ተደምጧል። በሱም ዙሪያ አንዳንድ እየተሰሙ ያሉ ጭምጭምታዎች አሉ። እሱን በዝርዝር የምንመለከተው ይሆናል። ውድ ቤተሰቦቼ እንደተለመደው ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጥልን። ይህንን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተከታተሉት። እንግዲህ ውድ ቤተሰቦቼ እንደምታውቁት የአብርሃም ሁኔታ ሰሞኑን በጣም ብዙ መረጃዎችን ለመፈለግ የሚጥርበት ሁኔታዎች በቻለው መጠን ሁሉ የሚፈልጋቸውን ነገሮች ለማግኘትና ከዚህ ቀደም አብርሃም ራሱን በማያውቅባቸው ሁኔታዎች ውስጥ በነበረበት ሰዓት ላይ የሚችለው ነገር ሁሉ ለማየትና ለማረጋገጥ ነገሮችን መረጃዎችን በማግኘት በማሰባሰብ ብዙ ነገሮችን ለማግኘት እየጣረ ያለበት ሁኔታዎችን እየተመለከትን ነበረ። ነገር ግን በዚህ ዙሪያ አብርሃም ምንም አይነት ፍንጮችን ለማግኘት አልቻለም። እንዲሁም በተመለከትናቸው ቪዲዮዎች መሰረት በጣም በተደጋጋሚ ሄርሜላንና ሩታን በማግኘት ብዙ ነገሮችን እየጣረ ነበረ። ሁለቱንም በማገናኘት መረጃዎችን በማወጣጣትና እርስ በርስ እንግዲህ አንዳቸውን ነገር ሊያወጡ ይችላሉ የሚሉትን ነገሮችም ለማመላከት እየጣረ የነበረበት ሁኔታዎች ነበሩ። ከዚህም ጉዳይ እንግዲህ የሄደበት ነገር አብርሃም አሁንም ቢሆን አልተሳካለትም እንደተመለከት ነው። እንዲሁም እኔም በመረጃዎች እንዳጋሯችሁ እንግዲህ ቪዲዮ ውጪ ብዙ ነገሮች እየተከናወኑ እንደነበረ አጋርቻችሁ ነበረ። በተለይ አብርሃም በዙሪያ የሚገኙ ሰዎችን በሩታ ዙሪያ የሚገኙ ጓደኞቿንም ሳይቀር እንግዲህ ከዚህ ቀደም የተፈጠሩትን ነገሮች ምን እንደሆኑ የሚያውቁት የሚያስታውሱት በአብርሃም ዙሪያ የተመለከቱት የባህሪ ለውጦች ጋር ተያይዞ አንዳንድ ነገሮችን ሁሉ እንግዲህ በማጠያየቅ የቻለውን ሁሉ እየጣረ ነበረ። እንዲሁም በሄርሜላም ጉዳይ በተመሳሳይ መልኩ ብዙ ነገሮችን ሲያደርግ ነበረ። ለእሱም ይቀርቡታል ተብሎ የሚታሰቡ ሰዎችን እሱ ላይ ስለነበሩት ነገሮችና እነሱ ሰዓቱ በነበረበት ሁኔታዎች ላይ የተመለከቱት አዲስ ነገር ከነበረ ወይም ደግሞ የተለየ ነገር ማሊ ምን ተመልክቷል የሚለውን ነገር በጣም በተደጋጋሚ ብዙዎችን ለመጠየቅና በዚህ ዙሪያ መቋጫውን የሚያገኝ መፍትሄ ለማግኘት በጣም እየጣረ ያለበት ሁኔታዎች እንደነበሩ ተመልክተናል። እነዚህን ሁሉ ጥረቶች እንግዲህ አብርሃም እያደረገ ምንም አይነት ነገር በሩታም ሆነ በሄርሜላ ላይ ሊያገኝ የቻለበት ሁኔታዎች የሉም። በእርግጥ ከዚህ ቀደም በነበረው ሁኔታ ላይ እንዳጋሯችሁ የኤአይ የሚባል ክርክር ያስነሳ የኤፍሬምና የሩታን የስልክ ንግግር የሚመስል ነገሮች እንግዲህ ናቢል እንደ ማስረጃ አቅርበው ነበረ። ነገር ግን እሱም ቢሆን እነ ሩታ ሊያምኑ አልቻሉም። ምክንያቱም ሁላችንም እንደምናውቀው እንግዲህ ዘመኑ የቴክኖሎጂ ዘመን እንደመሆኑ መጠን ነገሮች ተቀናብረው የቀረቡበት ሁኔታ ሊሆን ይችላል ብለው ብዙዎችም ይህንን ነገር ባነሱት መሰረት ሊያሳምን የቻለበት ሁኔታዎች የሉም። አሁንም ቢሆን አብርሃም እንደዚህ አይነት ጥረቶችን እያደረገ ይገኛል። ነገር ግን በሁለቱም ሰዎች ዙሪያ ምንም አይነት ፍንጭ እየተገኘ አይደለም። እንግዲህ በትናንትናው ዕለትም ሩታ ይህን ሁሉ ነገር በመርሳት አብርሃም ሁሉ ነገር ትቶ ይመለሳል በሚል ግንዛቤ ውስጥ በመግባት እንግዲህ አብርሃምን በልጁ ይዛ ልክ ከዚህ ቀደም እንደምታደርገው ከልጁ ጋር አብሮ እንዲኖር አብርሃም ለልጁ ያለውን ስስት ሁሉ በማወቅ ወደ እሷ እንዲመለስና የሚመለስበትን ነገሮች ሁሉ በመፈለግ ይቅርታም እስከ መጠየቅ የደረሰችበት ሁኔታዎች ነበሩ። ብዙዎች እንግዲህ በዚሁ ዙሪያ እንዳጋሩን ከሆነ ሩታ ምናልባት ይህንን ነገር የምታደርገው አብርሃም ሁሉ ነገር ካወቀ ወይም ደግሞ ድምዳሜዎቹ ወደ እሷ እያመራ ስለሆነ የሚፈጠሩት ነገሮች ኃላፊነትን ከመውሰድ ይልቅ ሁሉ ነገር አድበስብሶ በማለፍና እንግዲህ ነገሮችን ይቅርታ በመጠየቅ ከዚህ በፊት ለተፈጠሩት ነገሮች በማስመሰል አብርሃምን በዚህ መንገድ በማሸነፍ የተሻለ ነገርና አብርሃም ወደዚህ መረጃ መፈለግ የሚለውን ነገር እንዲያቆም ለማድረግ እየጣረች ያለችበት ሁኔታ ነው ብለው ብዙዎች እንደ መላምት ጥርጣሬያቸውን እያጋሩን ነበረ። ውድ ቤተሰቦቼ ምንም ይሁን ምን እንግዲህ ሩታ ይቅርታ ለመጠየቅ በአብርሃም ይቀርበዋለች። ነገር ግን ያም ነገር ባይሳካም እንግዲህ ውድ ቤተሰቦች አንድ ሰው ለአብርሃም ታዲያ አብርሃም ይህን ሁሉ ነገር እያፈላለገ በነበረበት ሁኔታ መረጃዎችና ማስረጃዎችን ለማፈላለግ እየሄደበት ባለበት ሁኔታዎች ውስጥ ሰው ለአብርሃም መረጃዎችን ለማጋራት እንግዲህ የፖስታ ነገሮችን በቤቱ እንደጣለለት ተመልክተናል። ውድ ቤተሰቦች አብርሃም እንግዲህ ትላንትና እነ ሩታን አነጋግሮ ከቡዜ ጋር ወደ ቤት ከተመለሱ ሰዓት በኋላ
አንድ ሰው ስለነ ሩታ እንዲሁም ስለ ሄርሜላ ከዚህ ቀደም ምን ተከሰተ የሚሉትን ነገር በዝርዝር እንደሚያውቅና በዚህ ዙሪያ መረጃ ሊያጋራው የሚፈልግ ሰው እንዳለ አብርሃም መልእክት አስቀምጦለት እንደሄደ ተሰምቷል። ውድ ቤተሰቦቼ የዚህ ሰው የማንነትና ምንነት ያልታወቀ ሲሆን ነገር ግን በዚህ ጉዳይ ላይ የቅርብ ሰው እንደነበርና በጉዳዩ ላይ እጁ ያለበት ሰው እንደሆነ ራሱን በመግለጽ ስለዚህ ጉዳይ በጣም እንደሚያውቅ ለአብርሃም ማንነቱን ሳይገልጽ መልእክት እንዳስቀመጠለት ነው የተሰማው። ምናልባት እንግዲህ ይሄ ጉዳይ በነዳኒ ዙሪያ የሚገኙ ሰዎች ሊሆኑም ይችላል የሚል መላምቶች አሉ። እንዲሁም ይህንን ተመልክቶም እንግዲህ አብርሃም በቅርቡ ይህንን ሰውዬ በማግኘት መረጃዎችን ሊያጣራና ሊያገኝ የሚችልበት ነገሮች እንደሚኖሩ በአብርሃም ሕይወትና እንግዲህ አሁን ባሉ ጥርጣሬዎች ላይም የራሱን መልስና መፍትሄዎችን ያገኛል ብለን እኛም እንጠብቃለን። ውድ ቤተሰቦቼ ሌላ መረጃ እንግዲህ ቡዜ ሰሞኑን እያደረገችው የነበረውን እንቅስቃሴ አጋርቻችሁ ነበረ። በተለይ በአብርሃምና በሩታ ዙሪያ የተከሰቱትን ነገሮች ቡዜ በጣም አጥብቃ ሄርሜላ ተከራካሪ መሆኗን ብዙዎች እየተናገሩ ይገኛሉ። ሄርሜላ እንግዲህ ብዙዎቻችሁ እንደምትሉት እጇ እንደሌለበትና አብርሃም ጋር አብርሃም እንዲድን ልክ ቡዜ እንደምትለው ሄርሜላ የአብርሃም ተቆርቋሪ እንደሆነች በጣም ብዙ ሰዎች ለመግለጽ እየሞከሩ ነበረ። በተቃራኒው እንግዲህ ሩታን እንደግፋለን የሚሉ ሰዎች ሩታ የልጁ እናት እንደመሆኗ መጠን እንደዚህ አይነት ነገር ልታደርግ የምትችልበት ነገር ምንም አይነት ምክንያት ሊኖራት አይችልም የተባለ እየተነሳ ይገኛል። በዚህም ይሁን በዛ እንግዲህ የእነዚህ ሁለት ሴቶች ጠርጣሪነት አልቀረም። ምክንያቱም አብርሃም ከሁለቱ ውጪ ማን ሊያጠቃው ይችላል ብሎ መገመት እንግዲህ ሁለቱ አዳጋጅ የሚሆን ነገር ነው። ምክንያቱም አብርሃም ተፈላጊነቱ በሩታና በሄርሜላ እንዲሁም ከዚህ ቀደምም በጣም ብዙ ጭቅጭቅና ክርክርን ሲያስነሳ የነበረ ነገር እንደመሆኑ በዚህ ጉዳይ ላይ ከሁለቱ ውጪ ሌላ ሰውን ለመጠርጠር እጅግ አዳጋጅ የሚሆንበት ሁኔታዎች ይገኛሉ። ታዲያ ውድ ቤተሰቦች እንግዲህ ቡዜ በዚህም ዙሪያ በጣም ብዙ መረጃዎችን ለማፈለግና አብርሃም ለሄርሜላንም ሆነ ሩታን በሚያነጋግርበት ሰዓት ከአብርሃም ጎን በመሆንና ነገሮችን ለማስተካከል የምጥርበትን ሁኔታዎች ሰሞኑን እየተመለከትን እንገኛለን። እንዲሁም በራሷም ቃል በገባችው መሰረት ከአብርሃም ጎን እንደምትሆን ነገሮችን አጥርቶ እስከሚያውቅ ድረስ እንግዲህ ሁሉን ነገር እንደምታግዘው እሷም ተናግራ ነበረ። ይህንንም ጉዳይ አስመልክቶ ከዚህ ቀደም አንዳንድ ፍንጮችን እያገኘች እንደነበረና በአንዳንድ ጭምጭምታዎች ዙሪያ እንግዲህ ብዙ ነገሮችን ማጣሪያ እያደረገች እንደነበረና በቅርቡ እነዚህ ነገሮች ይፋ ለማድረግ እየተዘጋጀች እንደሆነ ነገሮችን ሁሉ አንድ ቀን አፈራርጣ እንደምትናገር ነገር ግን በዚህ ዙሪያ ጭብጥ የሆነና መረጃዎችን በደንብ በማሰባሰብ እርግጠኝነትን መታወቅ ያለበትን ነገር ሁሉ እስከማጣራ ድረስ ነገሮችን በድብቅ ለመያዝ እየሞከረች እንደነበረ እኔም አጋርቻችሁ ነበረ። አሁን ግን ይሄ ነገር ያበቃለት ይመስላል። ውድ ቤተሰቦቼ ቡዜ እንግዲህ ለአንዳንድ ሰዎች መረጃ ለሚያቀብሏት ሰዎች እንግዲህ ይህንን ነገር ስታጋራ እንደተሰማው ከሆነ ሩታ በትናንትናው ዕለት እያደረገችው ያለው ነገር የአብርሃምን ሀሳብ ለመሸርሸርና አብርሃም እውነታውን ሳያውቅ ለመደበቅ እየሞከረች ያለችበት ሁኔታዎች ስላሉ እነዚህ ጉዳዮች በፍጥነት መቋጫ ማግኘት አለባቸው ብላ ስትናገር ተሰምቷል። ይህ የሚሆነበት ምክንያት እንግዲህ ሩታ ትናንትና አብርሃም ሁሉን ነገር ረስቶ ከዚህ በፊትም አሁንም የተፈጠሩትን ነገሮች ሁሉ በመርሳት ወደ ሩታ ሕይወት እንዲመለስና ሁሉን ነገር ትቶ እንግዲህ ከሩታ ጋር እንዲሆን ሩታ በልጇ እንደለመነችው እኔም ተመልክታችኋል ብዬ አስባለሁ። ታዲያ ከዚህ ነገር ጋር ተያይዞ ቡዜ ይሄ ነገር እጅግ አስፈርቷታል። በተደጋጋሚ እንደዚህ አይነት ነገሮች የሚከሰቱ ከሆነ አብርሃም ለልጁ ሲል ሀሳቡን ሊቀይርና ያሉትን ነገሮች ሁሉ ሊረሳ ይችላል ብላ ስለሰራች ይህንን ነገር በግልጽና በአጭር ጊዜ ውስጥ መቋጨት አለብኝ፣ የማውቀው መረጃዎችና ማስረጃዎችን ወጥቼ እናገራለሁ፣ በቅርቡ እንግዲህ አጣርቼ የደርስባቸው ያሉትን ነገሮች ሁሉ በአፋጣኝ እንደማወጣ ማሳወቅ እፈልጋለሁ፣ ይህንን ነገር ለህዝብም ሆነ ለአብርሃም በይፋ ልነግረው እፈልጋለሁ እያለች ትገኛለች። ውድ ቤተሰቦች እንግዲህ ይሄ ትክክለኛ የተባለው የቡዜ እውነት እንዲሁም ባለ አብርሃም መረጃ ያጋሯል የተባለው ያልታወቀው ሰውዬ ጉዳይ ቅርቡ የሚጠበቅና ይፋ ይሆናል ተብሎ የሚታሰብ ነገር ነው የሚሆነው። ለዛሬ ያስኩላችሁ መረጃዎች ግን እነዚህን ይመስሉ ነበረ። ምናልባት በእነዚህ ዙሪያ እንግዲህ ማንነቱም ስለማይታወቀው ሰውዬ አዲስ መረጃ ካለ እንዲሁም በቡዜ ዙሪያ አዲስ የተፈጠረ ነገር ካለ ወደ እናንተ ማድረሳችንን እንቀጥላለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን። ሌላ ቪዲዮ በሌላ መረጃ እስከምንገናኝ መልካም ጊዜ ለእናንተ ተመኘን።